እዚህ ጋር በጫካው ስር እዚያ ጋር አቤት ጠባሴ ነበር ይሄ አዲስ አበባ ሰው ከርቀት ደብረ ብርሃን ብለት ዩቲዩብ ስትለቅ አብዛኛውን ጊዜ ከ3 ደቂቃ በላይ ቢሆን ተመራጭ ይባላል እና ገደም አድርገህ መቀረጽ አለብህ። ለቲክቶክ ግን ቀጥ ነው ማድረግ። ለምን ሲባል እዛ ስትወስተው ለማየት እንትን አይደል ሴትዮዋን ዘግዝቅ የለያት ነው እንዴ ብሎ አው ይሄ ግቢ እዚህ ጋር 150 ካሬ ሜትር ተሰጠጣ ቤት ስራና ደቅበል ቢሉ ዘጭ ነበር ዘጭ አድርገህ ትሰራና እንዴ ግን እኮ ሰው ሆዳም ነው አነሰኝ ይላል። የሆነ ነገር ቢያገኝ እዛ መሀል ከተማ ላይ ራሱ አንጠግብም እኮ ካሜራ አንጠግብም። ምንም ቢሆን ፈጣሪ ቢሰጥህ አናመሰግነው። ለዛ ነው የማይሰጠን። አረ ማርያም ገደ የሚሰጠው ለዛ ነው። ገደብ ያለው ለሁሉ ምን ምስጋና ስለሌለ ምንም ችግሩ አንዱ ሲሞላል አንዱ ይሞላል ይጎልብሃል። ጎደሎ ብዙ ነው። ለዛ ነው ምንድነው አንተ ሰው ልጅ በቃ ጨርሶ ጎደሎ ነው። በቃ ምን አሳካው ብትል የሆነ ጎደሎ ይኖራል። በጣም ማርያም እኔ እዛ ድሮ ገጠር ሆኜ ህፃን እያለሁ አዲስ አበባን ሳላይማ አልሞት እንዳልሞት ይላል ተጓደኝ ጋር ሆነ አዲስ አበባን ካላየን ይላል። በቃ ለኛ እንደ ትልቅ ነገር ነው ታውቃለህ ሲወራ ምናምን እዛ ሆነ እንግዲህ ከቤት ወጥተን አናውቅም። ገና ያን ጊዜ 8 አመቶች የ10 አመት ምናምን ልጆች ነው። እዛም በኋላ እንደምንም ልዩ ኃይል አመልጠን መጣን አየን እንኳን አዲስ አበባ ነው ሁሉም ነገር ባዶ እንደ ቀበሌያችን ከተማ ራሱ በደንብ አናውቃትም ነበር። እና አንዳንዴ ወጣ ማለት አሪፍ ነው ነገር ታዩ እንደው ህዛም ከምሳሌ እንደ ቤት ነው የምታየው። ጋቢሽን ለብሰሽ ራሽን ግቢና ጀምሪ ዝቅ ብለህ ካሜራ እንዳትከብደሽ ተከበረ ዱባይ ናሲን ካኝ እንደው ትንሽ ፍሬ ያለው ነገር ነው ማለት አረ ይመቸው ማርያምን አርጎ ያነቃቀው ተው። አሁን አትገባለህ። እሺ አንተ ብትገባለህ ሁላችን እንደዚህ ወሬ ስናወራ ነው እንጂ ዝም ብለህ ፎሎ አሳየውና ስልክ እንድትገባ ገዳሙ አለ